ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን በምትከታተሉበት ቻናላችን ላይ ትገኛላችሁ። ዛሬም በርካታ ጉዳዮችን ይዘናል። በነገራችን ላይ ዛሬ የዓለም ዋንጫ በይፋ ይጀምራል በአሜሪካ፣ ካናዳና ሜክሲኮ አዘጋጅነት። በዚህ ዓለም ዋንጫም በርካታ ዩናይትዳውያን ኮከቦች ሀገሮቻቸውን ወክለው በዓለም ዋንጫው ይካፈላሉ። የትኛው የዩናይትድ ኮከብ ያለበት ብሔራዊ ቡድን የዓለም ዋንጫውን ያሸንፋል ስላላችሁ ግምቶቻችሁን በኮሜንት አድርሱን። ዲያጎ ዳሎና ብሩኖ ፈርናንዴዝ ያሉበት ፖርቹጋል ወይንስ የካስሚሮና የነማቲያስ ኩንሃ ብራዚል አሊያስ ኮቢ ማይኖ ያለበት እንግሊዝ? ከአፍሪካስ የነ አማድ ዲያሎ ኮትዲቫር ረጅም ርቀት ይጓዛል ብላችሁ ታስባላችሁ? የትኛው የማንቸስተር ዩናይትድ ኮከብ ያለበት ብሔራዊ ቡድን የዓለም ዋንጫን ያሸንፋል ትላላችሁ? ግምቶቻችሁን በኮሜንት አድርሱን። ከዛ በተጨማሪ በምናነሳቸው የዝውውር ጉዳዮች ላይም ሀሳብ አስተያየቶቻችሁን አካፍሉን። ዛሬም በርካታ ጉዳዮችን ይዘናል። ከምናነሳቸው መረጃዎች መካከል በኤሊዮት አንደርሰን ጉዳይ ማንቸስተር ዩናይትድ ውሳኔ ማሳለፉ የተነገረ ነው የሚገኘው። ከዛ በተጨማሪ ሊዩስ ሃል ግፊት እያደረገ ነው ወደ ኦልትራፎርድ ለመምጣት። ይህንን ጉዳይ በስፋት እናነሳለን። ሌላኛው መረጃችን የሚሆነው ደግሞ የማርከስ ራሽፎርድን እጣ ፈንታ በተመለከተ የምናነሳው ጉዳይ ይኖረናል። እንደዚሁም ማሊያዊው የሎንስ ኮከብ ማማዱ ሳንጋሬ ዛሬ በበርካታ መገናኛ ብዙሃን ከማንቸስተር ዩናይትድ ዝውውር ጋር ስሙ እየተነሳ ያለ ተጫዋች ነው። ስለዚህም ተጫዋች የምናነሳው መረጃ ይሆናል። ሌሎችም አዳዲስ ከዩናይትድ ጋር ብቻ የተገናኙ ስፖርታዊ ጉዳዮች አሉ። እነዚህን ሁሉ ትሰማላችሁ። ታዲያ ለቻናላችን አዳዲስ የሆናችሁ ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ እንጠይቃለን። ለበርካቶች እንዲዳረስ በተለይ ለዩናይትዳውያን ወዳጆቻችሁም ቻናሉን ሼር በማድረግ እንድታጋሩ እንጠይቃለን። በርካታ አዳዲስ ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን ከዚህ ቻናል ያገኛሉ። በቀጥታ ወደ ስፖርታዊ መረጃዎቻችን አለፍን። በትናንትናው ዘገባችን ላይ ሀሳብ አስተያየቶቻችሁን የሰጣችሁን ተከታታዮቻችን ወደ መጨረሻ ትናንትና ያነሳችሁትን ሀሳብና ስማችሁን እያነሳን አስተያየቶቻችሁን የምናነብ ይሆናል። በቀጥታ ወደ ስፖርታዊ ጉዳዮች አለፍን። አሰልጣኝ ማይክል ካሪክ እንግዲህ የማንቸስተር ዩናይትድን የመሃል ሜዳ ክፍል መልሶ ለመገንባት አሁንም በከፍተኛ ሁኔታ ስራዎችን እየሰራ ይገኛል። እንደሚታወቀው የአትላንታውን ኮከብ ኤደርሰንን አስፈርሟል። በዚህ የክረምት የዝውውር መስኮት ደግሞ ቢያንስ አንድ ወይንም ሁለት ተጨማሪ አማካዮችን የመጨመር እቅድ እንዳለው በተደጋጋሚ ተናግሯል። ዛሬ ደግሞ ቲም ቶክ ይዞት የወጣው ዘገባ ማንቸስተር ዩናይትድ በአሁኑ ወቅት የኤሊዮት አንደርሰን ምትክ ሊሆኑ የሚችሉ 5 ተጫዋቾችን እየተመለከተ እንዳለ እየተዘገበ ነው የሚገኘው። ያው እንደሚታወቀው የማቲያስ ፈርናንዴዝም ጉዳይ አለ። ከዛ በተጨማሪ ሳንድሮ ቶናሊ፣ አሌክስ ስኮት ከበርንማውዝ፣ ካርሎስ ባሌባ ከብራይተን፣ አንጄሎ ስቲለር ደግሞ ከስቱትጋርት እንደዚሁ ከዩናይትድ ጋር ስሙ የሚነሳ ተጫዋች ነው። የዩናይትድ የዝውውር ቡድን በገበያው ላይ የተሻለ ዋጋ ያላቸው ሌሎች አማራጮች መኖራቸውን የሚያምን በመሆኑ ለአንደርሰን በሚደረግ የገንዘብ ፍልሚያና ፉክክር የክለቡን የረጅም ጊዜ እቅድ ማስተጓጎል አልፈለገም። በሌላ በኩል ማንቸስተር ሲቲ በፎረስት የድርድር አካሄድ በበሳጨቱ ቢነገርም ተጫዋቹን ለማስፈረም የሚያደርገውን ጥረት አላቋረጠም ተብሏል። ኤሊዮት አንደርሰንን ሲቲ ከ120 ሚሊዮን ፓውንድ በላይ የቀረበው ጥያቄ ውድቅ መደረጉ ባያስደስተውም አንደርሰንን ለክለቡ የመሃል ሜዳ የረጅም ጊዜ አስተማማኝ ተጫዋች አድርጎ በመውሰድ ድርድሩን ለመቀጠል ወስኗል። የሲቲ ስፖርታዊ ዳይሬክተር ሁጎ ቪያና የክለቡን ዋነኛ ኢላማ የሆነውን ኤሊዮት አንደርሰንን ወደ ኢታድ እንደሚያመጣው በክለቡ አመራሮች ዘንድ ትልቅ እምነት ተጥሎበታል ተብሏል። ይህ በመሆኑ ታዲያ ማንቸስተር ዩናይትድ ሙሉ በሙሉ ፊቱን ወደ ሌሎች አማራጮች እንዲያዞር አስገድዶታል የሚል መረጃ እየወጣ ነው የሚገኘው። ሌሎችም ጉዳዮች አሉ ከኤሊዮት አንደርሰን ጋር በተያያዘ የተለያዩ መረጃዎች ነው እየወጡ የሚገኙትና ሌሎች መገናኛ ብዙሃንስ ምን አሉ የሚለውንም ጉዳይ እናነሳለን። ሌላኛው ማንቸስተር ዩናይትድ ለሎንሱ አማካይ ማማዱ ሳንጋሬ ከ40 ሚሊዮን ዩሮ በላይ የዝውውር ሂሳብ ለማቅረብ መዘጋጀቱ እየተነገረ ነው የሚገኘው። የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ በፈረንሳይ ሎንስ ክለብ ውስጥ ድንቅ የውድድር ዘመን ማሳለፍ የቻለውን የ23 ዓመቱን የማሊ አማካይ ማማዱ ሳንጋሬ ለማስፈረም ከፍተኛ የገንዘብ መጠን ያለው የዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑ ሰምቷል። ታዋቂው ፈረንሳይ ጋዜጠኛ ሰባስቲያን ዴኒስ እንደዘገበው ከሆነ ዩናይትድ ተጫዋቹን ወደ ኦልትራፎርድ ለማምጣት ፍላጎት ያሳየ ቢሆንም እስካሁን ይፋዊ ጥያቄ አላቀረበም። ይሁን እንጂ ተጫዋቹን ለማስፈረም ከ40 ሚሊዮን ዩሮ በላይ ሊጠየቅ እንደሚችል እየተነገረ ነው የሚገኘው። ሳንጋሬ በተጠናቀቀ የውድድር ዓመት ድንቅ ጊዜን ያሳለፈው ማማዱ ሳንጋሬ በሊግ 1 ባሳየው አስደናቂ ብቃት ምክንያት በዚህ ክረምት የዝውውር መስኮት ከ12 በላይ የሚሆኑ የአውሮፓ ክለቦች አይናቸውን ጥለውበታል ተብሏል። በክለቡ ውስጥ በዋናነት በተከላካይ አማካይ ስፍራ ላይ የሚሰለፈው ሳንጋሬ በዘንድሮው የውድድር ዓመት ለሎንስ ቁልፍ ተጫዋች ነበር። በፈረንሳይ ሊግ 1 ላይ 29 ጨዋታዎችን አድርጎ 3 ጎሎችን ሲያስቆጥር 4 ጎል የሆኑ ኳሶችን አመሻሽቶ አቀብሏል። ከዛ በተጨማሪ ተጫዋቹ በአሰልጣኝ ፒየር ሼዥ ይመራ በነበረው በሊጉ ሁለተኛ ደረጃን ይዞ ባጠናቀቀው እንደዚሁም ደግሞ
የፈረንሳይ ኩፕ ደ ፍራንስ ዋንጫን ባነሳው የሎንስ ስብስብ ውስጥ ደምቆ መታየት የተሻለ ኮከብ ነው። ጋዜጠኛ ሰባስቲያን ዴኒስ እንዳለው ምንም እንኳን የተጫዋቹ የአሁኑ ዋጋ 40 ሚሊዮን ዩሮ አካባቢ ቢገመትም ሎንስ ግን ተጫዋቹን አሳልፎ ለመስጠት ከዚህ በጣም ከፍ ያለ ሂሳብ ይፈልጋል ነው የተባለው። ሎንስ ተጫዋቹን ባለፈው የውድድር ዓመት ከኦስትሪያው ራፒድ ቬና ያስፈረመው በ8 ሚሊዮን ዩሮ ብቻ በመሆኑ ከአንድ ዓመት ቆይታ በኋላ ከፍተኛ ትርፍ ለማግኘት እንዳቀደ እየተዘገበ ነው። በተጨማሪም ሳንጋሬ ከክለቡ ጋር ያለው ኮንትራት እስከ ፈረንጆቹ 2030 ድረስ የሚቆይ በመሆኑ የድርድሩ የበላይነት በሎንስ እጅ ላይ ነው የሚገኘው። ሎንስ በዚህ ክረምት አስቸጋሪ ጊዜያትን ሊያሳልፍ እንደሚችልም እየተነገረ ነው። ክለቡን ለስኬት ያበቁት አሰልጣኝ ፒየር ሼዥ ክለቡን ለቀው የእንግሊዙን ክሪስታል ፓላስ ለመቀላቀል ተስማምቷል። እንደ ማማዱ ሳንጋሬ ያሉ ሌሎች ኮከቦች ተጫዋቾቻቸውም በታላላቅ ክለቦች የመወሰድ እድላቸው ሰፊ ሆኗል። የመጀመሪያውን የዝውውር እንቅስቃሴ ለመጀመር የተቃረበ ቢሆንም የሌሎች ክለቦች ፍላጎትም ከፍተኛ በመሆኑ ከባድ ፉክክር ማንቸስተር ዩናይትድን ይጠብቋል እየተባለ ነው የሚገኘው። ነገር ግን የአሰልጣኝ ማይክል ካሪክ ቡድን እዚህ ተጫዋች ላይም ትኩረት ማድረጉን የተለያዩ መገናኛ ብዙሃን በተለይ ለተጫዋቹ ቅርበት ያላቸው የፈረንሳይ መገናኛ ብዙሃን እያስነበቡ ይገኛሉ። ከዛ በተጨማሪ ዩናይትድ የኒውካስሉን ኮከብ ሉዊስ ሃልን ለማስፈረም ጥረቱን አፋጥኗል እየተባለ ነው የሚገኘው። የዘንድሮውን የውድድር ዓመት በአስደናቂ ሁኔታ በማጠናቀቅ ለቀጣዩ ውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ያረጋገጠው ዩናይትድ በክረምት የዝውውር መስኮት ቡድኑን ለማጠናከር እንቅስቃሴ እያደረገ እንደሆነ የሚታወቅ ነው። በተለይ በግራ መስመር ተከላካይ ስፍራ ላይ ሉክሾና ዲዮጎ ሊዮ ያሉ ቢሆንም ዲያጎ ዳሎትና ፓትሪክ ዶርጉም በዚህ ስፍራ ላይ መጫወት ቢችሉም ዩናይትድ ግን ሌላ አስተማማኝ ተጫዋች ወደ ኦልድ ትራፎርድ ማምጣት ይፈልጋል። በዚህ መሰረት የማንቸስተር ዩናይትድ ዋነኛ የዝውውር ኢላማ የሆነው የኒውካስል ዩናይትድ ሁለገብ ተጫዋች ሉዊስ ሃል ነው። በግራ ተከላካይነትም ሆነ በአማካይ ስፍራ ላይ መጫወት የሚችለው ይኸው የ21 ዓመት ተጫዋች በፕሪሚየር ሊጉ ላይ ካሉ ምርጥ ወጣት ተጫዋቾች መካከል አንዱ ነው። ሃል ባለፈው ውድድር ዘመን ለኒውካስል 47 ጨዋታዎችን በማድረግ 1 ግብና 2 ግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ተነባቢው የስፖርት መገናኛ ብዙሃን ቲም ቶክ እንደዘገበው ከሆነ ኒውካስል ዩናይትድ ለተጫዋቹ 60 ሚሊዮን ፓውንድ ዋጋ ለጥፎበታል። ዩናይትድ ግን ተጫዋቹን ለማስፈረም የሚያደርገውን ጥረት አሁን ላይ አጠናክሮ ቀጥሏል። ተጫዋቹ ራሱ ወደ ኦልድ ትራፎርድ መዘዋወርን እንደሚፈልግ አንስቷል እየተባለ ነው የሚገኘው። ዝውውሩ ለእድገቱ ትልቅ ደረጃ እንደሆነና በድጋሚ በቻምፒየንስ ሊግ መድረክ ላይ የመጫወት እድል እንደሚሰጠው ያምናል። ማንቸስተር ዩናይትድ ቀደም ሲል ጀርመናዊን የግራ ተከላካይ ናትናኤል ብራውን ዝውውር ለመፈጸም ንግግር ላይ የነበረ ቢሆንም ተጫዋቹ ወደ ባየር ሙኒክ ለማምራት በመወሰኑ ዩናይትዶች ፊታቸውን ሙሉ በሙሉ ወደ ሉዊስ ሃል አዙሯል እየተባለ ነው የሚገኘው። በኦልድ ትራፎርድ በኩል ተጫዋቹ ክለቡን ለመቀላቀል ፍላጎት እንዳለው ትልቅ እምነት ስላለ በቀጣይ ሳምንታት ውስጥ ዝውውሩን እውን ለማድረግ የተጠናከረ ግፊት ለመፍጠር እቅድ አውጥቷል። ዩናይትዶች ሉዊስ ሃል በኒውካስል ቤት አስደናቂ የውድድር ዘመን ቢያሳልፍም የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱኸል ለ2026 ዓለም ዋንጫ በጠሩ ስብስብ ውስጥ ተጫዋቹን ሳያካትቱ መቅረታቸው ሲያነጋግር እንደነበር የሚታወቅ ነው። ይህንን ውሳኔ ተከትሎ የቀድሞ የቶተናምና የእንግሊዝ ብሔራዊ ቡድን አጥቂ ጋሪ ሊንከር በኔትፍሊክስ በሚቀርበው ዘ ሬሲስ ፉትቦል ፖድካስት ላይ የተሰማውን ቅሬታ መግለጹ የሚታወቅ ነው። በእኔ እይታ በአሁኑ ሰዓት ያለው ምርጡ የግራ መስመር ተከላካይ አልተመረጠም፣ እሱም ሉዊስ ሃል ነው። በዚህ ሰዓት ሁላችንም የተለያየ ስብስብ ልንመርጥ እንደምንችል ግልጽ ነው። ውሳኔው የአንድ ሰው አስተያየት ነው፣ ዋጋ የሚኖረውም እሱ ነው። ነገር ግን በዚህ በእንግሊዝ ስብስብ ውስጥ በደል የተፈጸመባቸው ተጫዋቾች ያሉ ይመስለኛል። በተለይ ሉዊስ ሃል ተበድሏል። አሰልጣኙ ስለ ጄድ ስፔንስ ፈጣን መሆንና በዚያ በኩል ተመልሶ መከላከል እንደሚችል ያወራል። ለመሆኑ ሉዊስ ሃል ላሚን ያማልን እንዴት እንደያዘው አላየውም እንዴ ሲል ጠይቋልና ለእንግሊዝ ብሔራዊ ቡድን መካተት ያለበት ምርጥ ተከላካይ ነው በሚል ሉዊስ ሃልን ገልጾት ነበር። ነገር ግን ተጫዋቹ በቶማስ ቱኸል አልተጠራም። ግን በጣም ምርጥ ከሚባሉ ተጫዋቾች መካከል አንዱ የሆነውን ይህን ተጫዋች ማንቸስተር ዩናይትድ የማግኘት እድሉ ሰፊ እንደሆነም እየተነገረ ይገኛል። ከዛ ውጭ ባርሴሎና እንግሊዛዊን የፊት መስመር ተጫዋች ማርከስ ራሽፎርድን ወደ ማንቸስተር ዩናይትድ ለመመለስ መወሰኑን ተከትሎ የለንደኑ ክለብ ቼልሲ ተጫዋቹን ለማስፈረም ፍላጎት ማሳየቱ እየተሰማ ነው የሚገኘው። የ28 ዓመቱ ራሽፎርድ ያለፈውን የውድድር ዓመት በካምፕ ኑ በውሰት ካሳለፈ በኋላ በባርሴሎና ቤት በቋሚነት ለመቆየት ተስፋ አድርጎ ነበር። ነገር ግን በአሰልጣኝ ሃንስ ፍሊክ የሚመራው ባርሴሎና የላሊጋና የስፔን ሱፐር ካፕ ዋንጫዎችን ሲያነሳ እንደዚሁም በቻምፒየንስ ሊግ ጠንካራ ተፎካካሪ መሆን ሲችል ራሽፎርድ በሁሉም ውድድሮች 14 ግቦችን ማስቆጠር አስደናቂ ብቃት ማሳየቱ የሚታወቅ ነው። ባርሴሎና ባለፈው ክረምት የራሽፎርድን የውሰት ውል ሲያጠናቅቅ ተጫዋቹን በ26 ሚሊዮን ፓውንድ በቋሚነት የመግዛት መብት ተሰጥቶት የነበረ ሲሆን የአሰልጣኝ ሃንስ ፍሊክና የስፖርት ዳይሬክተሩ ዴኮ አድናቆት የታከለበት አስተያየት የነበረ በመሆኑ ክለቡ ውሉን ያነቃቋል ወይንም ያጠናቅቃል ተብሎ በሰፊው ይጠበቅ ነበር። ሆኖም ባርሴሎና ባለፈው ወር የራሽፎርድን የብሔራዊ ቡድን አጋር አንቶኒ ጎርደንን በ70 ሚሊዮን ፓውንድ ከኒውካስል ዩናይትድ ማስፈረሙ ለራሽፎርድ ያልተጠበቀ መርዶ ሆኗል። ምንም እንኳን
ክለቡ ጎርደንን ካስፈረመ በኋላ ራሽፎርድን የማቆየት ፍላጎት እንዳለው ቢገልጽም በሳምንቱ መጀመሪያ ላይ የወጡ መረጃዎች ግን ተጫዋቹ ወደ ኦልድ ትራፎርድ እንደሚመለስ አረጋግጧል። ለማንቸስተር ዩናይትድ ከ400 በላይ ጨዋታዎችን ያደረገው ራሽፎርድ ክለቡ ማይክል ካሪክን በዋና አሰልጣኝነት ቢሾምም በዩናይትድ ቤት የወደፊት ቆይታ ያለው አይመስልም። ይህን ተከትሎም የተጫዋቹ ወኪሎች አማራጮችን ማየት የጀመሩ ሲሆን ቼልሲ በድንገተኛ ዝውውር ተጫዋቹን ለማስፈረም ስሙ መነሳት ጀምሯል። የቼልሲ የዝውውር ጉዳዮች ባለሙያው ፊሊፕስ እንደገለጸው ከሆነ ብሉሶቹ የራሽፎርድን ዝውውር ሙሉ በሙሉ ውድቅ አላደረጉትም። አልፎ ተርፎም በክረምቱ መገባደጃ ላይ ይፋዊ የዝውውር ጥያቄ ለራሽፎርድ ሊያቀርቡ ይችላሉ። ይሁን እንጂ ቼልሲ ወደ ራሽፎርድ ፊቱን የሚያዞረው በዝርዝር ውስጥ ያስቀመጣቸው ሌሎች ተጫዋቾች ማስፈረም ካልቻለ ብቻ እንደሆነና ዝውውሩን በውሰት ውል ላይ የተመሰረተ እንደሚሆን ተጠቁሟል። የቀድሞው የሊቨርፑልና የሪያል ማድሪድ አማካይ ዣቪ አሎንሶ የቼልሲን የአሰልጣኝነት መንበር ለመረከብ የተዘጋጀ ባለበት በዚህ ወቅት በምዕራብ ለንደኑ ክለብ አዳዲስ ዝውውሮች ይጠበቃሉ። ከቼልሲ በተጨማሪ አርሰናል፣ አስቶን ቪላና ቶተናም ተጫዋቹን ለማስፈረም ፍላጎት እንዳላቸው ሲነገር ነበር። ጆኮልን በሰጠው አስተያየት ቼልሲ ተጫዋቹን እንዲያስፈርም አሳስቧል። ጉዳዩ የደሞዝና የተጫዋቹ ዋጋ ጉዳይ ብቻ ነው። ራሽፎርድ ለቼልሲ የሚመጥን ብዙ መስፈርቶችን ያሟላል፣ ነገር ግን በሱ ላይ ከፍተኛ ገንዘብ ማውጣት የለብህም። ለቼልሲ ጥሩ ስራ መስራት ይችላል። በባርሴሎና ራሱን መልሶ ስላገኘ አሁን በራስ መተማመኑን ይዞ መቀጠል አለበት። ቼልሲ ሊጠይቀው የሚገባው ተጫዋች ነው። ሆኖም ሁሉም ነገር በስምምነቱ ዝርዝር ላይ ይወሰናል የሚል አስተያየት ሰጥቷል። በተመሳሳይ የቀድሞ የቶተናም ኮከብ ዳረን አንደርሰን ለሜትሮ በሰጠው አስተያየት ስፐርስ ለራሽፎርድ በጣም ተስማሚ ክለብ ሊሆን እንደሚችል ገልጿል። ራሽፎርድ ከቶተናም ደረጃ በላይ ነው ብዬ አላስብም። እንደውም ስፐርስ ለሱ ጥሩ መዳረሻ ይመስለኛል። በእርግጥ ባርሴሎና ለማንኛውም ተጫዋች የህልም ዝውውር ነው። እሱም ዝውውሩ እንዲሳካ በእጅጉ ፈልጎ ነበር። ነገር ግን በቶተናም እንደ ዲዘርቢ ካለ አሰልጣኝ ጋር ትልቅ ደረጃ መድረስ ይችላል። ዲዘርቢ ከተጫዋቾች ምርጡን ብቃት ማውጣት እንደሚችል በብራይተን ቆይታው አሳይቶናል። የባርሴሎናው ዝውውር የማይሳካ ከሆነ ቶተናም ለራሽፎርድ ምርጥ ምርጫ ነው የሚል አስተያየት ሰጥቷል። ጎርደንን ለማስፈረም ጥረት አድርጎ ያልተሳካለት የጀርመኑ ኃያል ክለብ ባየር ሙኒክም ሌላው የራሽፎርድ ፈላጊ ክለብ መሆኑ የሚታወቅ ነው። ራሽፎርድ በአሁኑ ወቅት ታዲያ ከእንግሊዝ ብሔራዊ ቡድን ጋር ዓለም ዋንጫ ዝግጅት እያደረገ ይገኛል እና ከበርካታ ክለቦች ጋር እየተገናኘ ነው የሚገኘው። ለዩናይትድ ያው ዋናው ነገር ከዚህ ዝውውር ከፍተኛ ገንዘብ ማግኘትና ለሌሎች ተጫዋቾች ገንዘቡን የማዋሉ ጉዳይ ነው። ሌላው ከኤሊዮት አንደርሰን ጋር በተያያዘ ያው የተለያዩ መገናኛ ብዙሃን የተለያዩ ሪፖርቶችን እያወጡ እንደሆነ አንስቼላችሁ ነበር። ታዲያ ሌላኛው መገናኛ ብዙሃን ያወጣውን ጉዳይ እናንሳ። ከኤሊዮት አንደርሰን ጋር በተያያዘ ማለት ነው። መረጃው ምን ይላል? የማንቸስተር ሲቲን ግዙፍ የዝውውር ጥያቄ ተከትሎ ዩናይትድ በኤሊዮት አንደርሰን ዝውውር ላይ የያዘው አቋም ታወቀ ይላል። ዩናይትድ በዘንድሮ የክረምት የዝውውር መስኮት የኖቲንጋም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም ከፍተኛ ፍላጎት ነበረው። የከተማው ተቀናቃኝ ሲቲ ያቀረበውን ከፍተኛ የገንዘብ ጥያቄ ተከትሎ ግን ዩናይትዶች ፊታቸውን ወደ ሌሎች አማራጮች እያዞሩ ነው ይላል። ሲቲ ለ23 ዓመቱ የእንግሊዝ ብሔራዊ ቡድን አማካይ ከ120 ሚሊዮን ፓውንድ በላይ ዋጋ ያለው ይፋዊ ጥያቄ ማቅረቡን ተከትሎ ኦልድ ትራፎርድ ላይ የሚገኙት የዝውውር የበላይ ኃላፊዎች ተጫዋቹን ለማስፈረም ከሲቲ ጋር መፎካከር ውስጥ የመግባት ፍላጎት እንደሌላቸውና ወደ ሌላ አማካይ ፊታቸውን ለማዞር መወሰናቸውን ምንጮች አረጋግጧል ይላል የማንቸስተር ኢቭኒንግ ኒውስ ዘገባ። ማንቸስተር ሲቲዎች ለአንደርሰን 106 ሚሊዮን ፓውንድ ቋሚ ክፍያና ተጨማሪ 15 ሚሊዮን ፓውንድ ከተጫዋቹ ብቃት ጋር የተያያዙ ማሟያዎችን ያካተተ የቃል ጥያቄ አቅርበዋል። ይህ ዝውውር ከተሳካ አርሰናል በ2023 ለዴክላን ራይስ የከፈለውን የ105 ሚሊዮን ፓውንድ የብሪታንያ የዝውውር ክብረ ወሰንም የሚሰብር ይሆናል። በነገራችን ላይ ሁለቱም የማንቸስተር ክለቦች አንደርሰንን የዘንድሮ ክረምት ዋነኛ ኢላማቸው አድርገውት የነበረ ቢሆንም ተጫዋቹ በበኩል ወደ ኢታድ ስታዲየም ማምራት እንደሚፈልግ መምረጡ የሚታወቅ ነው። በአሁኑ ወቅት ማንቸስተር ሲቲ ከኖቲንጋም ፎረስት ጋር በዝውውሩ ላይ የመጨረሻ ስምምነት ላይ ለመድረስ ንግግር እያደረገ ይገኛል። በሌላ በኩል ማንቸስተር ዩናይትድ ባለፈው ሳምንት የ26 ዓመቱን ብራዚሊያ አማካይ ኤደርሰንን ከአታላንታ በ35 ሚሊዮን ፓውንድ ተጨማሪ 3 ሚሊዮን ፓውንድ በሚከፈልበት ክፍያ ማስፈረሙ ይታወሳል። የክለቡ የቅጥር ክፍል የአንደርሰን የዝውውር ዋጋ በጣም የተጋነነ መሆኑን ያመነበት ሲሆን ዝውውሩ ሊሳካ የሚችለው የሲቲና የፎረስት ድርድር ሙሉ በሙሉ ከፈረሰ ብቻ እንደሆነ ተገልጿል። አንደርሰን በአሁኑ ወቅት ከእንግሊዝ ብሔራዊ ቡድን ጋር ለዓለም ዋንጫ ዝግጅት ላይ በፍሎሪዳ ይገኛል። ታዲያ የአንደርሰን ነገር ተስፋ እየተመናመነ መምጣቱን ተከትሎ ዩናይትድ ፊቱን ወደ ሌሎች ተጫዋቾች እንዳዞረ መረጃው ያሳያል። አንደኛው ቅድም ያነሳሁት የማቲያስ ፈርናንዴዝ ጉዳይ ነው። የ21 ዓመቱ ፖርቹጋላዊ የዌስትሃም አማካይ በአሁኑ ወቅት በዩናይትድ የዝውውር ዝርዝር ውስጥ በቀዳሚነት የተያዘ ተጫዋች ነው። ሌላኛው የበርንማውዙ አሌክስ ስኮትም እንደዚሁ አሁንም በዩናይትድ ትኩረት የተሰጠው ተጫዋች ነው። ኦሪሊን ቹዋሜኒም ሌላኛው ኮከብ ነው። ዩናይትድ ለፈረንሳይ አማካይ ትልቅ አድናቆት ቢኖረውም ተጫዋቹ በጆዜ ሞሪኒዮ በሪያል ማድሪድ አዲስ አሰልጣኝ ሆነው መሾማቸውን ተከትሎ በበርናቦይ መቆየት እድሉ ሰፊ ነው እየተባለ ነው። ዩናይትድ ግን ያው ተጨማሪ አማካይ ማስፈረም ስለሚፈልግ ይህም ተጫዋች በክለቡ ተያይዟል። በተጨማሪም ሌሎች ተጫዋቾችም ከዩናይትድ ጋር ከዚህ ከኤሊዮት አንደርሰን ጋር ተያይዞ ሌሎች አማራጮች እየታደኑ ወይንም እየታዩ እንደሚገኙ እየተነገረ ነው የሚገኘው።
ሌላኛው ጉዳይ ሮይ ኪን ከቀድሞው የማንቸስተር ዩናይትድ ሰዎች ጋር መጋጨቱን ቀጥሏል። በእርግጥ ትላንትና ከብሩኖ ፈርናንዴዝ ጋር መታረቁን መግለጹን ዘግበን ነበረ። በብሩኖ ፈርናንዴዝ እና በእኔ መካከል ሰላም ሰፍኗል፣ ስልክ ደውሎልኝ ይቅርታ ጠይቆኛል በሚል ሮይ ኪን የተናገረውን ዘገባ በትላንትናው መረጃችን አንስተን ነበረ። ዛሬ ደግሞ ሮይ ኪን ከዓለም ዋንጫው በፊት በቀድሞ የክለቡ አሰልጣኝ ካርሎስ ኪሮጅ ላይ አስገራሚ ትችት ሰንዝሯል። እድሜያቸው 73 የሆኑት ፖርቹጋላዊ አሰልጣኝ በኦልትራፎርድ የሰር አሌክስ ፈርጉሰን ረዳት ሆነው መስራታቸው የሚታወስ ሲሆን ሮይ ኪን አብሮ በሰሩበት ወቅት ታዲያ ካርሎስ ኪሮጅ ደካማ ስብዕና ነበራቸው በሚል ተናግሯል። ኪሮጅ ከፈርጉሰን ጋር በመሆን ዩናይትድ 3 የፕሪሚየር ሊግ ዋንጫዎችንና ሻምፒዮንስ ሊግን እንዲያሸንፍ የረዱ ረዳት አሰልጣኝ ነበሩ። በአሁኑ ወቅት የጋና ብሔራዊ ቡድንን እየመሩ የሚገኙት ካርሎስ ኪሮጅ በዚህ ክረምት በሚደረገው የዓለም ዋንጫ ከቶማስ ቱኸል የእንግሊዝ ብሔራዊ ቡድን ጋር ይፋለማሉ። ሆኖም ካርሎስ ኪሮጅ በተለያዩ ብሔራዊ ቡድን ደረጃዎች ያሳዩትን የአሰልጣኝነት ብቃት በመጥቀስ ትልቅ ጥያቄ ምልክት እንዳለባቸው በማንሳት እየተቻቸው ነው የሚገኘው። ሮይ ኪን ብቻ በጣም ተከላካይ እንዳይሆኑ ተስፋ አድርጋለሁ። ቡድናቸው ጋና የካርሎስ ኪሮጅ ትልቁ ጥንካሬ የተከላካይ ክፍሉ ጨዋታ ነው። ድንቅ አሰልጣኝ ነው፣ ነገር ግን እንደ ዋና አሰልጣኝነቱ ትልቅ ጥያቄ ያነሳበታለሁ። እኔ ከእሱ ጋር በነበርኩበት ጊዜ ደካማ ባህሪ እንዳለው ይሰማኝ ነበር የሚል አስተያየት ሰጥቷል። ያው የቀድሞው የዩናይትድ አሰልጣኝ ካርሎስ ኪሮጅ በሲቲዩ ተጫዋች አንቶን ሲሜኒዮ በሚመራው የጋና ቡድንና በዘንድሮ የዓለም ዋንጫ ጉዟቸው እጅግ ተስፋ ማድረጋቸውን መግለጻቸው የሚታወስ ነው። ካርሎስ ኪሮጅ የቀድሞው የዩናይትድ ረዳት ሲናገሩ ስለ ጋና እግር ኳስ ስታወራ በደማቸው ውስጥ ያለና ሁሉም ነገራቸው ተጦም እዚህ አለ። ስለዚህ ብሔራዊ ቡድናቸው ስኬታማ ይሆናል ብዬ አስባለሁ። ይህ ደግሞ ወደ ጋና እንደመጣ የመጀመሪያውና ዋናው ሳቢ ነገር ነበር በሚል አንስቷል። ወደ ዓለም ዋንጫው በቀጥታ ለመብረር ተዘጋጅተናል የሚል አሴት አክሏል። በሌላ በኩል ኪሮጅ የቀድሞውን የአርሰናል አማካይ ቶማስ ፓርቴን በዓለም ዋንጫው ስብስብ ውስጥ በማካተታቸው ከፍተኛ ትችት በነገራችን ላይ እየቀረበባቸው ነው የሚገኘው። በአሁኑ ወቅት በስፔኑ ቪያሪያል የሚጫወተው ፓርቴ በ2020 እና በ22 መካከል ባሉት ጊዜያት በ4 የተለያዩ ሴቶች ላይ በፈጸማቸው 7 ያስገድዶ መድፈርና በአንድ የወሲብ ጥቃት ክሶች ጥፋተኛ አለመሆኑን ቢገልጽም ተጫዋቹ በሚቀጥለው ዓመት ፍርድ ቤት ይቀርባል ተብሎ ይጠበቃል። ለማንኛውም ግን ካርሎስ ኪሮጅ ደካማ አሰልጣኝ ናቸው በሚል የቀድሞው የዩናይትድ ረዳት የነበሩትን ኪሮጅን ሮይ ኪን የተቸበት አሴት እያነጋገረ ነው የሚገኘው። የቀድሞው የዩናይትድ ተጫዋች ሮይ ኪን አሁን ካሉትም ከቀደሙትም የዩናይትድ ሰዎች ጋር የሚያደርገው ሰጣ ገባ በተለያዩ መገናኛ ብዙሃን ትኩረትን የሚስብ ጉዳይ ሆኗልና በመጨረሻም እሱን እንደ መረጃ ለማንሳት ያህል ነው። በትላንትናው ፕሮግራማችን በርካታ ተከታታዮቻችን ሀሳብ አሴቶቻችሁን አድረሳችሁናል። የተወሰናችሁትን ለማንሳት ያህል ቅዱስ ፍስሐ፣ ማቲያስ ፈርናንዴዝና ቶናሊ ቢመጡ አሪፍ ነው የሚል አስተያየት ሰጥቶናል። አብዱል ሰመድ ፍሩ ሰላም ብያለው። ክለባችን ቀጣይ በሚደረጉ ዝውውሮች ላይ በተለይም አማካይ ክፍሉን ለማጠናከር ብዙ አማራጮችን እየተመለከተ ይገኛል። ከነዚህ መካከል በኔ እይታ አሌክስ ስኮት ከበርንማውዝና ማቲያስ ፈርናንዴዝ ከዌስትሃም ቢያስፈርም በጣም ተጠቃሚና የረጅም ጊዜ ግልጋሎት በመስጠት የተለየ አማካይ ክፍል ሚኖረን ይመስለኛል። እንዴት ታየዋለህ የሚል አስተያየት ሰጥቶናል። እጅግ አድርገን እናመሰግናለን። ነገ እንደመወያ ሌሎች አድማጮችም እንዲሳተፉበት አነሳዋለሁ። ከዛ በተጨማሪ ሙልጌታ ሚካኤል፣ የኤሪክ ቴንሃግ፣ አቢዮት ኦናና፣ ባይንዲር ኡጋርቴ፣ ሜሰን ማውንት፣ ዚርኪዚ ቢለቁ ደስ ይለኛል። ዩናይትድ እንደምንም አድርጎ አንደርሰንን ቢያስቀድም በጣም ደስ ይለኛል። ሙሉጌታ ከደቡብ አፍሪካ ሀሳቡን የሰጠን ተከታታያችን ነው። ሙኒር እንደዚሁ ለሰጠን አሴት እናመሰግናለን። ያሬድ ሞገስ ቶናሊ ወደ ክለባችን ቢመጣ ጥሩ ነው ብሎናል። ሙባረክ ለአንደርሰን የትኛውም ዋጋ ተከፍሎ ቢመጣ ክለቡ አትራፊ ይሆናል። ቢያንስ ለሚቀጥሉት 10 ዓመታት ያለ ችግር በማል ክፍሉ በሊጉ ተወዳዳሪ መሆን ይቻላል የሚል አሴት ሰጥቶናል። ኪዱ ከካራ እንደዚሁ ስለ ግብ ጠባቂዎች አንስቶልናል። ያው ሳም ጆንስተን በግብ ጠባቂነት ከዩናይትድ ጋር የሚገናኝ ተጫዋች ነው። ከዛ ውጭ ተክሊሽ ከወልቂጤ ለሼሽዋ አጋዥ የሚሆን አንድ አጥቂ በእርግጥ ያስፈልገናል የሚል አንሳብ አንስቷል። የኒው ማንቼ በ2026/27 ሻምፒዮን ይሆናል የሚል አሴቱንም አጋርቶናል። በርሄ ግርማይ፣ ማቲያስ ፈርናንዴዝና ቶናሌ የእሱ ምርጫ መሆናቸውን አንስተዋል። አካሉ ገብሬም ስለሰጠን አስተያየት እናመሰግናለን። ፀሐዬ ይትባረክም እንደዚሁ ለሀሳባችሁ ሁላችሁንም እጅግ አድርገን ነው የምናመሰግነው። ዛሬም ባነሳናቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ሁላችሁንም እጅግ አድርገን እናመሰግናለን። ቻናሉን ታዲያ ሰብስክራይብ እና ላይክ ሼር ማድረግ እንዳይረሳ። በያላችሁበት መልካም ጊዜን ተመኘን።